የውስጥ አዋቂ ኢትዮፒካ ሊንክ ኢትዮፒካ ሊንክ በዛ 97 ላይ እንደቀጠለ ይገኛል። የውስጥ አዋቂ ወሬዎቻችን ላይ ነው የምንገኘው። ዮኒ አዎ ወሬያችን ርዕሱ የኢትዮጵያን መገለጫ የሆነ ቅርስ ፈተና ገጠመው የሚል ነው። ኢትዮጵያን መገለጫ የሆነው ቅርስ የገጠመው ፈተና ምንድነው? በአዲሱ ፈተናው ዙሪያ መንግስት ምላሽ ሰጥቷል። የመንግስት ምላሽ ምን ሆነ? ይሄን ነው የምናነሳው። እሺ ይሄ ቅርሳችን አንድ ብቻ አይደለም፣ ብዙ ቅርሶች ናቸው ያሉን። ጥንታዊ የሆኑ ኢትዮጵያ የሰው ዘር መገኛ እንደሆነች ያረጋገጡ እንደ አርዲና እንደ ሉሲ የመሳሰሉ ቅርሶች ባለቤት ነች ኢትዮጵያ። ይሄ ደግሞ በዓለም አቀፍ ሁኔታ የተረጋገጠ የምንመካበትም የምንኮራበትም ታሪካችን ነው። እነዚህ ቅርሶች ግን ፈተና ገጥሟቸዋል። ፈተናው የመጣው ከውጭ ነው፣ ከአውሮፓውያን ተመራማሪዎች ነው። ይሄ ፈተና የመጣው ባለፉት ሳምንታት ይፋ የሆነ ጉዳይ ነበረ። ኒውስ ዊክን ጨምሮ የተለያዩ መገናኛ ብዙሃን በሰፊው ዘግበውታል። ዓለም አቀፍ የተመራማሪዎች ቡድን በአውሮፓ በግሪክና በቡልጋሪያ በተገኙ ጥንታዊ ቅሪቶች ላይ በተደረገ ምርመራ እነዚህ ቅሪቶች እድሜያቸው 7.2 እና 7.1 ሚሊዮን አመታት እንደሆነ የሚገልጽ ጥናት ነው ይፋ ያደረጉት። ይሄ ደግሞ ከሆነ እነ ሉሲ 3.4 3.5 ነው። የነ ሉሲን እድሜ እጥፍ ያህል የረዘመ ያለው ነው። ስለዚህ የሰው ዘር መገኛ ከአፍሪካ ከኢትዮጵያ ሳይሆን ከአውሮፓ በተለይ ደግሞ በምስራቅ ሜዲትራኒያን አካባቢ የተገኘ እንደሆነ የሚያረጋግጥ ይሆናል ማለት ነው። ስለዚህ ለብዙ ጊዜያት የሰው ዘር መገኛ ነች ኢትዮጵያ ስንል የነበረውን ነገር የሚያስቀር አባባል ይሆናል ማለት ነው። ይሄ ጥናት ፕሎስ 1 በተባለ ጥናታዊ ጽሁፎች በሚቀርቡበት ጆርናል ላይ ታትሞ ወጥቷል። ይሄንን ያጠናው ቡድን እንግዲህ በእነዚህ ሁለት ቦታዎች ባገኛቸው ቅሪቶች ላይ ነው ይሄንን አገኘሁት ያለውና የተለያዩ የኮምፒውተር ዘመናዊ መሳሪያዎችን በመጠቀም ሳይንቲስቶቹ እነዚህን እነ ሉሲን እንደሚበልጡ ደርሼበታለሁ ያለው። ይሄ ከሆነ እንግዲህ ቀደም እንዳልኩት ስጋት ላይ ወደቅን ማለት ነው። እና ይሄ ነገር እንዴት ነው የኛ ጉዳይ ምንድነው የሚሆነው ብለን የሚመለከታቸውን አካላት ለማናገር ሞክረን ነበር። የኢፌድሪ ቅርስና የቅርስ ጥናትና ጥበቃ ባለስልጣን ዋና ዳይሬክተር አቶ ዮናስ ደስታ ለዚህ ጥያቄያችን ምላሽ ሰጥተውናል። እና ይሄ የተገኘ ስለተባለው ቅሪትም የሚያውቁትን መረጃ አካፍለውናል። እነዚህ አውሮፓውያን ተመራማሪዎች ይሄ ያቀረቡት የጥናት ውጤትም ተቀባይነት የሌለው ነው ሲሉ ነው የገለጹልን አቶ ዮናስ። ምንድነው ሲያብራሩ ጉዳዩን ማንኛውም ተመራማሪ እንደዚህ አይነት ቅሪት አንድ ቦታ ላይ አግኝቶ ይሄን ያህል እድሜ ያስቆጠረ ቅሪት ነው ይሄን ደርሼበታለሁ ሲል አንድ ተመራማሪ ወይም የተመራማሪዎች ቡድን አካሄዶች አሉ፣ ዓለም አቀፍ ተቀባይነት ያላቸው ሳይንቲስቶች የሚስማሙባቸው እና እንደ ሳይንስና እንደ ኔቸር ላሉ መጽሔቶችም ያቀርባሉ። እዛ ከመቅረቡ በፊት ደግሞ ሳይንቲስቶች ይወያዩባቸውና መግባባት ላይ ይደርሳሉ። ያኔ ነው በእነዚህ ትልልቅ ተቀባይነት ባላቸው ጆርናሎች ላይ ታትመው የሚወጡት። ይሄ ሁሌም የሚደረግበት አሰራር ነው። እንደ ዋና ዳይሬክተሩ ገለጻ እነዚህ አውሮፓውያን ይሄንን ጥናት አጠኑ የተባሉት ባለሙያዎች ግን በዚህ በተለመደው መንገድ ሄደው ውድቅ ተደርጎባቸዋል ጉዳዩ። አንድም የተጠቀሙት መንገድ ፎርሙላው ትክክለኛ አይደለም፣ አካሄዱ ትክክለኛ ያልሆነ አካሄድ ነው ምርምር የተደረገበት፣ ስለዚህ ተቀባይነት አያሰጥም ተብሏል። በተጨማሪም ምን ያህል አመታት እንዳስቆጠረ የተገመተበት መንገድ ራሱ ስህተት ያለው ነው። ስለዚህ ወደ ተሳሳተ አቅጣጫ ወስዷቸዋል፣ ሳይንቲስቶችን የሚያግባባ አይደለም በሚል ውድቅ ሲደረግባቸው ነው። ይሄ እንደነ ሳይንስና እንደ ኔቸር
ተቀባይነት የዛን ያህል ተቀባይነት በሌለው ፕሎስ 1 በሚባል መጽሔት ላይ እንዲወጣ ያደረጉትና መገናኛ ብዙሃንም ተቀባብለው እንዲያወሩት ምክንያት የሆነው ብለዋል። ስለዚህ ሉሲን ወይም ናርዲን የሚያሰጋ ግኝት ነው ብለን አናምንም ብለዋል። በነገራችን ላይ በቀጣይ ክረምት በሐምሌ ወር መጨረሻ ሳምንት ላይ አገራችን በዚህ በቅርስ ጥናትና ጥበቃ ዙሪያ አንድ ዓለም አቀፍ ኮንፈረንስ ታዘጋጃለች። በዚህ ዝግጅት ላይ ዋና ዳይሬክተሩ እንደነገሩን 34 ዓለም አቀፍ ዩኒቨርሲቲዎች በጣም ዝነኛ የሆኑ 143 ፕሮፌሰሮች ይገኛሉ። 70 ጥናታዊ የምርምር ጽሁፎችም የሚቀርቡበት ግዙፍ ኮንፈረንስ ነው። በአዲስ አበባ በሚገኘው የቅርስ ጥናትና ጥበቃ ባለስልጣን አዳራሽ ይካሄዳል። በዚህ ውይይት ላይም ይሁን የተነሳው ጉዳይ ከአውሮፓ የተነሳው ጉዳይም ውይይት ይደረግበታል ብለዋል። ስብሰባው ግን ከዚህ ጋር በቀጥታ የተያያዘ አይደለም፣ አስቀድሞ የተያያዘ ሌላ ኮንፈረንስ ነው የሚሆነው። ስለዚህ ስጋት ላይ ወደቁ የተባሉት ሉሲና አርዲ ነበሩ። ዋና ዳይሬክተሩ አቶ ዮናስ ደስታ ግን የሚያሰጋ አይደለም የሚል ምላሽ ነው የሰጡን። አካሄዱን የጠበቀ አይደለም ነው። አዎ